አዋሽ ባንክ ላይ ኢንቨስት ያደረገ አንድ ኢንቨስተር ይህንን ኢኒሻሊ ኢንቨስት ያደረገውን 3000 ብር ሪከቨር ለማድረግ ስንት ዓመት መጠበቅ? የአንድን አክሲዮን እውነተኛ ዋጋ እንዴት እንለካለን? እውነት ለመናገር ሁላችንም በካፒታል ገበያ ውስጥ በምናደርገው ተሳትፎ ቻሌንጅ ከሚያደርጉን በርካታ ነገሮች መካከል አንዱና የመጀመሪያው የተቋማትን የአክሲዮን ትክክለኛ ዋጋ የማውጣት ሂደት ነው። የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የምናየው የአንድን አክሲዮን እውነተኛ ዋጋ ኢንትሪንሲክ ቫሊዩ እንዴት ካልኩሌት እናደርጋለን። ቢኮዝ ብዙዎቻችን በካፒታል ገበያ ውስጥ ስንሳተፍ ከምናደርጋቸው በርካታ ጥንቃቄዎች መካከል አንዱና የመጀመሪያው ኦቨር ቫሊዩ የተደረገ አክሲዮንን እንዳንገዛ ነው የምንሞክረው። ኦቨር ቫሊዩ የሆኑ አክሲዮኖችን መግዛት የተወሰነ ዋጋን ሊያስከፍለን እንደሚችል በመረዳት ብዙዎቻችን የተጋነነ ዋጋ ሴት የተደረገባቸውን የተጋነነ ዋጋ ያላቸውን አክሲዮኖች ላለመግዛት ጥንቃቄ እናደርጋለን። በአንጻሩ ደግሞ የዛ አክሲዮን እውነተኛ ዋጋ ምን ያህል እንደሆነ ካልኩሌት ማድረግ በእጅጉ አስፈላጊ መሆኑን በመረዳት ኦቨር ቫሊዩ የተደረጉ አክሲዮኖችን ላለመግዛት ከሞከርም በማለፍ ትክክለኛ ዋጋው ምን ያህል እንደሆነ በማወቅ የአክሲዮን ግዥና ሽያጭ ውሳኔዎችን ማድረግ በእጅጉ የሚመከርና እጅግ ጠቃሚ የሆነ ነጥብ ነው። ስለሆነም ይህንን ሀሳብ ዲቴል በሆነ መልኩ ግልጽ በሆነ መልኩ በሚገባ እናያለን። እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ ለቻናሉም አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። እንደሚታወቀው የአንድን አክሲዮን እውነተኛ ዋጋ ወርዝ የሚያደርገውን ቫሊዩ ካልኩሌት ለማድረግ ብዙ አይነት መንገዶችን ልንጠቀም እንችላለን። ከነዚህ ብዙ መንገዶች መካከል አንዱን ነው የምናየው። ለምሳሌ ሪላቲቭ የምንላቸው የቫሉዌሽን መንገዶች አሉ፣ በንጽጽር ማለት ነው። ለምሳሌ ፕራይስ ቱ ኢርኒንግ ሬሾ ልንጠቀም እንችላለን። ፕራይስ ቱ ቡክ ቫሊዩ ልንጠቀም እንችላለን። ፕራይስ ቱ ኢርኒንግ ቱ ግሮዝ ሬት ልንጠቀም እንችላለን። ነገር ግን ዛሬ ፕራይስ ቱ ኢርኒንግ ሬሾን ብቻ በመጠቀም የአንድን አክሲዮን እውነተኛ ዋጋ አንጻራዊ በሆነ መልኩ እንዴት ካልኩሌት ማድረግ ይቻላል የሚለውን ዲቴል በሆነ መልኩ እናያለን ማለት ነው። ይህንንም ለማየት በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት ከተደረጉ 5 ተቋማቶች መካከል 3ቱን በኤግዛምፕልነት በማንሳት ግልጽ ሊሆን በሚችል መልኩ ቁጥራዊ መረጃዎችንም ጭምር ወስደን ዲቴል በሆነ ሁኔታ በሚገባ ዲስከስ እናደርጋለን። አሁንም በድጋሚ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። እንደምታዩት አባይ ባንክ አለ፣ አዋሽ ባንክ አለ፣ ቴሌ አለ። በዚህም የእነዚህ ተቋማት የአክሲዮን የገበያ ዋጋቸው ከኢርኒንግ ፐር ሸራቸው ፐርስፔክቲቭ ሲታይ ምን አይነት ትርጉምን ይሰጠናል? ቢኮዝ አንዱ የአክሲዮን እውነተኛ ዋጋ መለኪያ መንገድ ተደርጎ የሚወሰደው ፕራይስ ቱ ኢርኒንግ ሬሾ እንደመሆኑ መጠን ፕራይስ ቱ ኢርኒንግ ሬሾ ደግሞ የሚለካልን የአንድን ተቋም የአክሲዮን የገበያ ዋጋ ከዛ ተቋም ኢርኒንግ ፐር ሼር ፐርስፔክቲቭ ምን ይመስላል፣ በዛም ኢንቨስተሮች ለአንድ ብር ኢርኒንግ ምን ያክል ብር ፔይ ለማድረግ ዊሊንግ ናቸው የሚል መለኪያ መንገድ እንደመሆኑ መጠን የእነዚህን ተቋማት የአክሲዮን የገበያ ዋጋ ከኢርኒንግ ፐር ሼራቸው ፐርስፔክቲቭ ወስደን ጥሩ የሚባል ዲስከሽንን እናደርጋለን። አንደኛና የመጀመሪያው የምናገኘው የአባይ ባንክ ነው። አባይ ባንክ እንግዲህ ሪላቲቭ በሆነ መልኩ ነው ዋጋውንም ለመውሰድ የሞከርኩት። ለምሳሌ አንድ የአባይ ባንክ አክሲዮን 2000 ብር የገበያ ዋጋ ቢኖረው በኢትዮጵያ ሰነደ ሙዓለ ንዋይ ገበያ 2000 ብር ቢነገድ ብለን ብናስብና አባይ ባንክ ደግሞ በ2025 ፕሮስፔክተሱ ላይም እንደገለጸው ወይም ደግሞ ኦዲትድ የሆነው ፋይናንሻል ስቴትመንቱ ላይም ዲስክሎዝ እንዳደረገልን በ2025 ጁን 30 463 ብር ኢርኒንግ ፐር ሼር አግኝቷል።
የትርፍ ሁኔታውን ከሼር ፐርስፔክቲቭ ስናየው ለአንድ ሼር ይህንን ያክል ትርፍ ማስመዝገብ የቻለ ባንክ ነው። ይህንን መረጃ ወስደን የአባይ ባንክ ፕራይስ ቱ ኢርኒንጉ ምን ይመስላል ብለን ስናይ ያ ማለት 2000 ሲካፈል ለ463 ስንት ይሆናል? 4.3 ይመጣል። ፕራይስ ቱ ኢርኒንግ 4.3 ነው። በንጽጽር ይሄ ምን ማለት ነው? የአባይ ባንክን አክሲዮን ገበያ ላይ በ2,000 ብር እየገዙ ያሉ ኢንቨስተሮች ለአንድ ብር ኢርኒንግ ስንት ብር ለመክፈል ዊሊንግ ሆነዋል ማለት ነው? 4 ብር ፕራይስ ለመክፈል ዊሊንግ ሆነዋል ማለት ነው። በተመሳሳይ የሌሎችንም ስናይ ለምሳሌ የአዋሽ ባንክንም ስናይ ለምሳሌ የአዋሽ ባንክ የአክሲዮን የገበያ ዋጋ 3,000 ብር አድርገን ብንወስደውና የአዋሽ ባንክም ኢርኒንግ ፐር ሼር ጁን 30 2025 ፕሮስፔክተሱ ላይ ወይም ደግሞ ኦዲትድ የሆነው ፋይናንሻል ስቴትመንት ላይ ታገኙታላችሁ። ኢርኒንግ ፐር ሼሩ 783 ነው። ይህንንም ወስዳችሁ ፕራይሱ ሲካፈል ለኢርኒንግ ፐር ሼር አድርጋችሁ ስታካፍሉ ይህንን ታገኛላችሁ። ይህ የሚያሳየን እንዳልኩት የአዋሽ ባንክን አክሲዮን ገበያ ላይ በ3,000 ብር እየገዙ ያሉ ኢንቨስተሮች ለአንድ ብር ኢርኒንግ 3 ብር ከ80 ሳንቲም ዋጋን ለመክፈል ፈቃደኞች እንደሆኑ ያሳየናል። የቴሌንም ስታዩ ዘሴም ነው። 800 እንግዲህ ዋጋው የአክሲዮን የገበያ ዋጋው 800 አድርገን ብንወስደው ኢርኒንግ ፐር ሼሩ የቴሌ የ2025 ጁን 30 2025 5.79 ነው። ሲጠጋጋ 5.8 ይሆናል። እሱንም ወስዳችሁ ስታዩ 137 ብር ከ93 ሳንቲም ይሆናል። ይህም ሲተረጎም እንግዲህ ገበያ ላይ የቴሌን አንድ አክሲዮን በ800 ብር የሚገዛ ኢንቨስተር ለአንድ ብር ኢርኒንግ ምን ያክል ለመክፈል ፈቃደኛ ሆኗል ማለት ነው? 137 ብር ከ93 ሳንቲም ለመክፈል ፈቃደኛ እንደሆነ እንድንረዳ ያስችለናል። ይህንን ካልኩሌሽናችን ይህንን ሜዠርመንት ሞር ሚኒንግፉል ለማድረግ እነዚህን ሁለት ነጥቦች ኮንሲደር ማድረግ በእጅጉ ጠቃሚና አስፈላጊ ነው። እንደምታዩት ፕራይስ ቱ ኢርኒንግ ኦፍ ኤ ስቶክ ቴልስ ዩ ቬሪ ሊትል አባውት ደ ካምፓኒ ነው። እነዚህን ሁለት ነገሮች ኮንሲደር ማድረግ የማንችል ከሆነ ሲምፕሊ ፕራይስ ቱ ኢርኒንግን ማስላት መቻል ያን ያክል ጠቃሚ የሚባል መረጃን ላናገኝበት እንችላለን። ቱ ሜክ ኢት ሞር ሚኒንግፉል እነዚህን ሁለት ነገሮች ምን ማድረግ መቻል አለብን ነው ኮንሲደር ማድረግ መቻል አለብን። እነዚህን ሁለት ነገሮች ኮንሲደር የምናደርግ ከሆነ ፕራይስ ቱ ኢርኒንግ ሬሾ ትክክለኛ የሚባል ጥሩ የሚባል መረጃዎችን ኤክስትራክት እንድናደርግና ጥሩ የሆነ የአክሲዮን ግዥና ሽያጭ ውሳኔዎችን እንድንወስን ያስችለናል። አንደኛውና የመጀመሪያው ፕራይስ ቱ ኢርኒንግ ሬሾውን ሚኒንግፉል ለማድረግ የግድ ምን ማድረግ መቻል አለብን? ኮምፔርድ ቱ ዘ ካምፓኒስ ሂስቶሪካል ፕራይስ ቱ ኢርኒንግ። ለምሳሌ የአባይ ባንክ ፕራይስ ቱ ኢርኒንጉ እንደዚህ ነው ለማለት የ2025ን ብቻ ወስጄ እና አሁናዊ የገበያ እንቅስቃሴውን ብቻ ወስጄ ከማሰላ የ2024 ውስጥ ምን ያክል ፕራይስ ቱ ኢርኒንግ ነበረው፣ የ2023 ውስጥ ምን ያክል ፕራይስ ቱ ኢርኒንግ ነበረው የሚለውን ወስጄ ከዛ ፐርስፔክቲቭ ሪላቲቭ በሆነ መልኩ ኮምፔር ኤንድ ኮንትራስት ማድረግ ከሆነ ይሄ ፕራይስ ቱ ኢርኒንጉ ሞር ሚኒንግፉል እየሆነ ይመጣል ማለት ነው። ከፍ እያለ እየመጣ ከሆነ ምናልባትም ኢንቨስተሮች የአባይ ባንክን አክሲዮን ለመግዛት ሞር ዊሊንግ እየሆኑ ለአንድ ብር ኢርኒንግ ብዙ እየከፈሉ እየመጡ መሆኑን እንድረዳ ያስችለኛል። በዛም ምናልባትም ተቋሙ ያለበት የእድገት ፖቴንሻል የተሻለ እንደሆነ እንድረዳ ያስችለኛል ማለት ነው። ሌላው ፕራይስ ቱ ኢርኒንግ ሬሾን ሞር ሚኒንግፉል ለማድረግ ኮንሲደር ማድረግ ያለብን ነጥብ ዘ ኮምፒታተርስ ፕራይስ ቱ ኢርኒንግ ፍሮም ዘ ሴም ኢንዳስትሪ። ያ ማለት አሁን በዚህ እንደምታዩት አባይ ባንክና አዋሽ ባንክ ባንክ ኢንዳስትሪ ውስጥ ያሉ ተቋማት ናቸው። ነገር ግን ቴሌ ከነዚህ ኢንዳስትሪ ውጭ ነው፣ የኮሚኒኬሽን ኢንዳስትሪ ነው ያለው። የአባይ ባንክና የአዋሽ ባንክን ማወዳደር እንጂ የአባይ ባንክን ከቴሌ ጋር የአዋሽ ባንክን ከቴሌ ጋር ማወዳደር ሚኒንግፉል አይሆንም። ስለዚህ ፕራይስ ቱ ኢርኒንግ ሬሾን ስንጠቀም ሚኒንግፉል ለማድረግ ያገኘነውን ውጤት የግድ ሂስቶሪካሊ ኮምፔር ማድረግና ዘሴም ኢንዳስትሪ ያሉ ተቋማትን ብቻ ማወዳደር መቻል የግድ አስፈላጊ እንደሆነ መረዳት መቻል አለብን። በዚህም ለምሳሌ አዋሽ ባንክን እና የአባይ ባንክን ለማወዳደር ያክል
የአባይ ባንክ 4.3 ማለት አዋሽ ባንክ 3.8 የተወሰነ ከፍ ያለበት ሁኔታ እንዳለ እንረዳለን። ያ ማለት ምንድነው? የአባይ ባንክን አክሲዮኖች ለመግዛት ለአንድ ብር ኢርኒንግ ኢንቨስተሮች የሚከፍሉት 4 ብር ከ30 ሳንቲም ማለት የአዋሽ ባንክን አክሲዮኖች ለመግዛት ኢንቨስተሮች ለአንድ ብር ኢርኒንግ ከሚከፍሉት 3 ብር ከ80 ሳንቲም በእጅጉ ከፍ ይላል ማለት ሞር ኦፍ ኢንቨስተርስ አር ዊሊንግ ቱ ፔይ ሞር ፎር 1 ብር ኢርኒንግ ፎር አባይ ባንክ ሸርስ ማለት ነው። ስለዚህ የአዋሽ ባንክን አክሲዮኖች ለመግዛት ፈቃደኛ ሆነው ለአንድ ብር ኢርኒንግ 3 ብር ከ80 ሳንቲም ከሚከፍሉት ኢንቨስተሮች ይልቅ የአባይ ባንክን አክሲዮን ለመግዛት ለአንድ ብር ኢርኒንግ 4 ብር ከ3 ሳንቲም ወይም ደግሞ ከ30 ሳንቲም የሚከፍሉት ኢንቨስተሮች ሞር ዊሊንግ እንደሆኑ እንድንረዳ ያስችለናል። አሁን ይሄ ማለት በደንብ ኮንሲደር ማድረግ ያለብን ኢት ኢዝ ቤዝድ ኦን ፓስት ፐርፎርማንስ። ፐርፎርማንሱ የመቼ ነው? የ2025 ነው። የ2025 ነው። የሁለቱም 2025 ነው። የቀጣይ ጊዜ የመጪ ዘመናቸውን እድገት ኮንሲደር ያደረገ አይነት ቁጥር እንዳልሆነ ሁላችንም መረዳት መቻል አለብን። ነገር ግን ባለው ፕራይስ ቱ ኢርኒንግ ራሱን መተርጎምና ማወዳደር ሚኒንግ ሊሰጠን እንደሚችል በሚገባ መረዳት መቻል አለብን። አሁን በሁለቱ ንጽጽር የተወሰነ የአባይ ባንክ አክሲዮን ከአዋሽ ባንክ አክሲዮን አንጻር የተወሰነ ኦቨር ቫሊዩ የተደረገበት ሁኔታ እንዳለ በንጽጽር ማለት ነው። ቶታሊ ግን ኦቨር ቫሊዩ ተደርጓል ማለት አይደለም። በንጽጽር ግን የተወሰነ የአባይ ባንክ አክሲዮንን ለመግዛት ኢንቨስተሮች ሞር ዊሊንግ እንደሆኑ እያየን ያለንበት ሁኔታ አለ። ትልቅ የሆነ ፕራይስ ቱ ኢርኒንግ ሲኖር እና ትንሽ የሆነ ፕራይስ ቱ ኢርኒንግ ሲኖር ምንን ያሳያል የሚለውን በሚገባ ምን ኢንዲኬት ያደርጋል የሚለውን በሚገባ መረዳትና ማወቅ ሌላኛው ጠቃሚና አስፈላጊ የሆነ ጉዳይ ነው። ስለዚህ ምንድነው ሃይ ፕራይስ ቱ ኢርኒንግ ሰጀስትስ ለምሳሌ የአባይ ባንክና የአዋሽ ባንክን ብታዩ ማለት ነው ሰጀስትስ ስቶክ ኢዝ ኦቨር ቫሊዩድ በአንድ መልኩ ስቶኩ ኦቨር ቫሊዩ እንደተደረገ ያሳየናል። ከአዋሽ ባንክ ይልቅ የአባይ ባንክ ኦቨር ቫሊዩ መደረጉን ያሳየናል በአንድ መልኩ። በሌላ መልኩ ግን ምናልባትም ኦቨር ቫሊዩድ ነው ብሎ ከማሰብ ባለፈ ኢንቨስተሮች ምንድናቸው ማለት ነው ስትሮንግ የሆነ ፊውቸር ግሮዝን አባይ ባንክ ላይ ምን አድርገዋል ብለን እንድናስብ እንችላለን። ኤክስፔክት አድርገው ሊሆን ይችላል። ዳት ሚንስ ይሄ ተቋም ወደፊት የማደግ ዕጣ ፈንታው በእጅጉ ሰፊ ነው፣ የማደግ እድሉ ትልቅ ነው፣ ሪል የሆነ የማደግ እድል ያለው ነው ብለው ካሰቡ ኢንቨስተሮች ምንም እንኳን ኢርኒንግ ፐርሸሩ ትንሽ እንኳ ቢሆን ፕራይሱን ከፍ አድርገው ፕራይስ ቱ ኢርኒንጉ ከፍ ሊል የሚችልበት ሁኔታ እንዲፈጠር ሊሆን ይችላል። ይህንን የተፈጠረ ፕራይስ ቱ ኢርኒንግ በሁለት ፐርስፔክቲቭ ማየት የግድ ጥሩ የሚባል ውሳኔን ለመወሰን አስፈላጊ ነው። አንደኛውና የመጀመሪያው እንዳልኳችሁ ዘ ሃየር ዘ ፕራይስ ቱ ኢርኒንግ ኢንዲኬት የሚያደርገው ኦቨር ቫሊዩ መደረጉን ነው። ወይም ደግሞ በሌላ አማርኛ እዛ ተቋም ላይ ኢንቨስት እያደረጉ ያሉ ኢንቨስተሮች ከፍተኛ የሚባል የወደፊት እድገት ኤክስፔክቴሽን አላቸው ማለት ነው። እነዚህ ኢንቨስተሮች ከፍተኛ የሆነ የወደፊት የእድገት ኤክስፔክቴሽን የእድገት ተስፋ አላቸው ወይም ደግሞ እዛ ተቋም ላይ ተመልክተዋል ማለት ነው። ብዙ ኢንቨስተሮች ተቋሙ ላይ ጥሩ የሚባል የወደፊት ስትሮንግ የሆነ ግሮዝን ኤክስፔክት ሲያደርጉ አሁን ላይ ሞር ለመክፈል ዊሊንግ ሊሆኑ የሚችሉበት እድል ያለ መሆኑን በሚገባ መረዳት መቻል አለብን። ስለዚህ እኛ የአክሲዮን ገበያ ላይ ስንሳተፍ ኦቨር ቫሊዩ ሆኗል ብቻ ብለን ከማሰብ ይልቅ ምናልባትም ሪሊ በዚህ ልክ ኦቨር ቫሊዩ በማድረግ ሞር ለመክፈል ፈቃደኛ የሆኑት ኢንቨስተሮቹ የተለየ ኤክስፔክትድ ፊውቸር ግሮዝ አለ ወይ ብሎ ማየትና መረዳት መቻል በእጅጉ ጠቃሚ መሆኑን ማወቅና መረዳት ይኖርብናል። ሌላው ዘ ፕራይስ ቱ ኢርኒንግ ሬሾ ኢንዲኬት የሚያደርግልን ጀኒውን በሆነ መልኩ ፔባክ ፔሪዱ ምን ያክል ነው ብለን እንድናስብ እንድንረዳ ያስችለናል። ያ ማለት ምንድን ነው? አንድ ኢንቨስተር ኢንቨስት ያደረገውን ኢኒሻል ኢንቨስትመንት በምን ያክል ጊዜ ውስጥ ፔባክ ያደርጋል ወይም ደግሞ ሪከቨር ያደርጋል ብለን ኮንሲደር እንድናደርግ ያስችለናል። ያ ግን አሳምሽኖች አሉት። ኦል አዘር ቲንግስ ሪሜይን ኮንስታንት ብለን አስበን ማለት ነው። ለምሳሌ ምን ማለት ነው?
አባይ ባንክ ኬዝ ብነድ የአባይ ባንክ ትርፋማነት ሁኔታ በዚሁ ቢቀጥል ምንም የትርፋማነት ሁኔታው ላይ ባይጨምርም ባይቀንስም ብለን ብናስብ አዚቲዝ ቢቀጥል የአንድ የአባይ ባንክን አክሲዮን በ2,000 ብር የገዛ ሰው ይህንን 2,000 ብር ኢኒሻል ኢንቨስትመንቱን ሪከቨር ለማድረግ ስንት ዓመት ወይት ማድረግ አለበት ማለት ነው? 4 ዓመት ከ3 ወር አካባቢ መጠበቅ መቻል ግድ ይለዋል ማለት ነው። በሌላ አማርኛ ደግሞ የአዋሽ ባንክን ስናይ አዋሽ ባንክ ላይ ኢንቨስት ያደረገ አንድ ኢንቨስተር ይህንን ኢኒሻሊ ኢንቨስት ያደረገውን 3,000 ብር ሪከቨር ለማድረግ ስንት ዓመት መጠበቅ መቻል አለበት ማለት ነው? 3 ዓመት ከ8 ወር መጠበቅ መቻል ያስፈልገዋል ማለት ነው። እንደሚታወቀው ፕሮጀክቶች አዋጭነታቸው ሲጠና ኮንሲደር ከሚደረጉ ነጥቦች መካከል አንዱ ፔባክ ፔሪየድ ነው። ማለት ተሎ ብሎ ኢኒሻል ኢንቨስትመንቱን ከቨር ማስደረግ የሚችል ተቋም የበለጠ የሚፈለግበት፣ ሌት ሆኖ ደግሞ ሪከቨር ማስደረግ የሚችል ተቋም ደግሞ የማይመረጥበት ሁኔታ እንዳለ ሁላችንም ማወቅ መቻል አለብን። ነገር ግን እዚህ ላይ ኮንሲደር ማድረግ ያለብን ስለ ፔባክ ፔሪየድ ስናወራ ታይም ቫሊ ኦፍ መኒን ኮንሲደር ያላደረገ መሆኑን ግን ሁላችንም ልንረዳ ልናስብ እንደሚገባ ማሰብ መቻል አለብን። ያም ይሁን ይህ ግን ፕራይስ ቱ ኢርኒንግ ሬሾ በሌላ መልኩ የሚያሳየን የኢኒሻል ኢንቨስትመንታችንን በምን ያክል ጊዜ ከቨር የማድረግ እድልን እናገኛለን ወይም ደግሞ ይኖረናል። ኢፍ ዘ ካምፓኒ ኢርኒንግ ካፓሲቲ ኢዝ ሪሜን ኮንስታንት ብለን ማለት ነው። በተመሳሳይ የቴሌንም ብናይ በዚህ ኮንቴክስት ምናልባትም የቴሌን አንድ አክሲዮን በ800 ብር የገዛ ሰው ምናልባትም ይህንን 800 ኢኒሻል ኢንቨስትመንቱን ሪከቨር ለማድረግ ይህንን ያህል ጊዜ ሊፈጅበት የሚችልበት ሁኔታ እንዳለ መረዳት ያስችለናል። ነገር ግን ሪል በሆነ ኮንቴክስት የተቋማት እድገት እያደገ በሚሄድበት ሁኔታ የገቢ ሁኔታቸው በዛው ይቀጥላል ብሎ ማሰብ አይቻልም። ሰው ይህንን በሚገባ ማየትና መረዳት መቻል አለብን። ያም ይሁን ይህ ግን ሁላችንም በአክሲዮን ገበያው ስንሳተፍ የተቋማትን አክሲዮኖች ከመግዛትና ከመሸጣችን በፊት እንደው ፕራይስ ቱ ኢርኒንግ ሬሾስ ምን ይላል ብሎ እንደነዚህ አይነት ምናልባትም ለውሳኔ ሊጠቅሙ የሚችሉ ሀሳቦችን አንስቶ በሚገባ ማየት መቻል በእጅጉ ጠቃሚ ነው። በተለይ ዘሴም ኢንዱስትሪዎች ካሉ እነዛን ዘሴም ኢንዱስትሪዎች ለማወዳደር በእጅጉ ጠቃሚ የሚባል የሜዠርመንት ሜትድ እንደመሆኑ መጠን ሁላችንም ብንጠቀመው ልናተርፍበት እንችላለን ብዬ አስባለሁ። ምናልባት ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታረጉት፣ ሼር እንድታረጉትና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ አክብሮት ለመጋበዝ እወዳለሁ። አመሰግናለሁ።